ከዚህ በፊት እንግዲህ የሆነ የአንገት ጌጥ የእናቷ ስጦታ አባቷ ደግሞ ሲሞት ለርብቃ የሰጣት ስጦታ አንገቱ ላይ አስራበት ነበርና ልክ እኔ ትምህርት ቤት እያለሁ ይሄ ቀለበት ሲወርቅብኝ አባቴ የሰጠኝ ነበርና ሲወርቅብኝ ይሄ ነገር ከወደቀብሽ እኔ ሞትኩ ማለት ነው ብሎ ነግሮኝ ነበርና እኔ ካሰርኩል ይሄ ነገር ከወደቀብህ እኔ የሆነ ነገር እንደሆንክ ማሰብ አለብህ ብላ ነበር ቀለበቱን እንትኑን ያሰረችለት ማለት ነው የአንገት ጌጡን። እሱም እንግዲህ ዛሬ መንገድ ላይ እየሄደ እያለ ርብቃዬ ከታገተች በኋላ ወደ ቤት እየመጣ እያለ መንገድ ላይ ርብቃዬ ያሰረችለት የአንገት ብር እንግዲህ ወርቆበታል ማለት ነው። ከዛ ከወደቀበት በኋላ እንግዲህ በፊት እሷ ስትለው የነበረውን ነገር አስታውሶ ርብቃዬ ምን ሆናለች ብሎ እየተጨነቀ ነበርና ልክ ስልክ ደውሎ ወደ ቤት አዩ ጋር እሷ ጋር ሲደውል ስልኩ አይሰራም። እሱ ጋር ደግሞ ደውሎ ሲጠይቀው እኔ አላቅም ቤት ነበረች አሁን ደግሞ የለችም እኛ ክላስ ናት ብለን ነበር ዝም ያልነው አሁን ደግሞ ገብቼ ሳያት የለችም ብሎ ነበር የመለሰላት ማለት ነው የመለሰለት። አቤሎ እንግዲህ በጣም ተጨንቋል። ልጅን ደውሎ ቢጠይቅ እዚህ ብል ርብቃዬ የለችም። ያገቷት ደግሞ እናቱና የገዛ ጓደኛው አዩ ተብዬ ናቸው። ምክንያቱም ተመካክሮ ነበር የመጨረሻ ሴራችን ዛሬ ማታ እናረጋለን ብሎ ሲወያዩ ነበር። ምክንያቱም ወረቀቱን ይፈልጋሉ ልጁን እንዲወርድ ይፈልጋሉ። ስለዚህ እሷ ታግታለች እዛ ማለት ነው እና ይመስለኛል በቅርቡ ምስጢራቸው ይጋለጣል ብዬ ተስፋ አደርጋለሁ። በዛ ደግሞ ሪች ብቻ ናት አዩን እየጠረጠረች ያለችው። ምክንያቱም ሌላ ጠላት የላትም። አዩ መጀመሪያ አትመኝ ብያት ነበረ እሷ አምና እንደዚህ እየሆነች ያለችው ከሱ ጋር። እሷ ደግሞ ሰውን ዝም ብላ ነው የምታምነው እና እንደዛ ብያት ነበረ ብላ ነበረ ስትናገር የነበረው። ማሚቴ እንግዲህ እሷ በመታገቷ ራሷ ስላገተቻት በጣም ደስ ብሏታል አቤልና እሷ በመራራቃቸው ማለት ነውና በዚያው አጋጣሚ ደግሞ መቲ እንግዲህ ማነች ሰራተኛዋ ማለት ነው ከዚህ በፊት ለሷ ልትሰራ ነበር የገባችው። በጣም መጥፎ ሰው ናት፣ ክፉ ሰው ናት። ስለሷ መጥፎ ነገር ተናግራ ነበረ አዙ ወደ አቤል ቤት እንድትገባ ያስደረገችው። አዙ እንግዲህ ከገባችው በኋላ በጣም ምስኪን ናት። ከርብቃዬ ጋር ስትቀራረብ ርብቃ ምን አይነት ምስኪንና ጥሩ ሰው መሆኗን ካወቀች በኋላ እሷን የሚጎዱ ነገሮችን እየተወች ነበርና አዩም ደግሞ በዚህ በኩል ለሷ እንድትሰራላት መቲ ስትከፍላት የነበረውን እጥፍ እንደሚከፍላትና ከሁለቱም ደሞዝ እንደምትወስድ ነበረ እንትን ያላት ማለት ነው። እና በዚህ ምክንያት ለሁለቱም እየሰራች ነው እሷ ለአዩ ለመቲም ማለት ነው። አሁን እንግዲህ ዛሬ ሄዳ ነበርና ወደ እሷ ቤት አዩ ርብቃ የነገረቻትን ሙሉ ሳይሆን እርጉዝ እንደሆነችና ርብቃ በጣም መጥፎ ሰው እንደሆነች እሷን ልትጎዳ እንደምትፈልግ አርገ ነበር ለመቲ የተናገረችው። በዚህ ነገር ደግሞ መቲ በጣም ደስተኛ ናት። አሁን ደግሞ ከባድ ትዕዛዝ አዛታለች ማለት ነው። ከባዱ ትዕዛዝ ደግሞ ርብቃ ልጇን ልታጣ ትፈልጋለች። ይሄን ደግሞ አዩም ይፈልጋል። አዩና እሷ ናቸው የተመካከሩት። አዩና መቲ ተጣልተዋል፣ ግን ሴራቸውን አንድ ላይ ነው እያሴሩ ያሉት። ስለዚህ አሁን ሄደሽ ለርብቃ መድኃኒቱን የሚሰጥሽን መድኃኒት ለርብቃ ይዘሽ ትሄጂና ትሰጫታለሽ። ልጇ እንዲሞት እፈልጋለሁ፣ ልጇን መግደል አለብሽ ብላ ነበር ትዕዛዝ ሰጠቻት። እኔ መቼም አላረገውም፣ ይሄ ርብቃ የሚጎዳ ነገር ሰውን የሚገል ነገር እኔ መቼም አላረግም ብላ ተነስታ ስትሄድ ቤተሰቦችሽ በእኔ እጅ ናቸው፣ ስለዚህ የቤተሰቦችን ዕጣ ፈንታ በቅርብ ጠብቂ ብላ ስታስፈራራት ነው ድጋሜ ሄዳ ቁጭ ብላ እሺ ያደርጋለሁ ብላ ትዕዛዙን የተቀበለችው ማለት ነው። እንግዲህ ይሄ ነገር ምን የምታርግበት አጋጣሚ የለም። ምክንያቱም ርብቃዬ ታግታለች፣ እርጉዝ እንደሆነች አቤል አያውቅም። አሁን ብዙ ነገር ይፈጠራል ብዬ ተስፋ አደርጋለሁ። በዛውነቱም ይጋለጣል ብዬ እርጉዝ እንደሆነች ይታወቃል ብዬ አምናለሁ። እናንተስ ምን ታስባላችሁ ቤተሰቦች? ማሚቴ ግን እንዴት እንደዚህ እንደተቀየረች ከአዩ ጋር እንዴት እንደዚህ አቤል ላይ ጠላት ሊሆኑ እንደቻሉ እኔ አላውቅም። እንደዛ ስትሳሳለት የነበረችው ሴት መጀመሪያ ርብቃዬ ብዙዎቻችን እቺ ሴትዮዋ ርብቃ ላይ እንዳትቀየር ብለን ብዙዎቻችን ስናወራ ነበር ካስታወሳችሁት ማለት ነውና ልክ እንዳልነው ደግሞ ተቀይራለች ማለት ነው ይመስለኛል። የሆነ ዝምድና አላቸው ከርብቃ ጋር። አቤል እንግዲህ ግራ ተጋብቷል ለምን እንደዚህ እንደተቀየረች። እንደውም በፍጥነት እሱ ሁሉም ነገር ሰላም ቢሆንለት ቤቱን በራሱ ስም ማዘዘር ይፈልግ ነበር። በማሚቴ ስም ነበር እስከዛሬ እንግዲህ ወረቀቱ ቤተሰቦቻቸው የአቤል ቤተሰቦች ሲሞቱ ለሷ ነበረ ስሙን እንትን ብሎ ቤቱ የሷ ኃላፊነት ስለነበረ ማለት ነው። አሁን ግን አቤል ከተቀየረችበት በኋላ ማሚቴ ምን እንደምታረግ አላውቅም። ስለዚህ ቶሎ ብዬ የቤቱን
ካርታ ወደ ራሴ ስም ማዟዟር አለብኝ ብሎ አዩ ጋር ሲናገር ነበር። አዩ ደግሞ ከሱ ተቀብሎ እንግዲህ ከማሚቴ ጋር በቅርቡ የራሳችን እናደርጋለን ብሎ ሲወያዩ ነበር ማለት ነው። አሁን እሱ አይደለም አሳሳቢ የርብቃዬ ጉዳይ ነው ማለት ነው። በጣም ከባድ ነገር ውስጥ ናት። እንግዲህ ትፈታለች ብለን ተስፋ እናደርጋለን የኔ ውድ ቤተሰቦች ማለት ነው። እባካችሁ ስወዳችሁ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። የመደወል ምልክቱን እየነካችሁ ተው ግን አበረታቱኝ። አይከፈልበት ተው ግን እናንተ አረ ተው ግን አሁንስ ተስፋ እየቆረጥኩ ነው። ተስፋ እንድቆርጥ አታርጉኝና እኔ እኮ ከመዳምዬ ጋር ኩኩል እየተጫወትኩ እንደዚህ ለቅቄ አረ ተው ስወዳችሁ በእናታችሁ